ሰላም ጤና ይስጥልን ውድ አድማጮቻችን እንደምናላችሁ። በቅድሚያም ዋና ዋና መረጃዎችን እናስደምጣችኋለን። እስከ መረጃዎች ፍጻሜ አብራችሁን ቆዩም። በፌዴሬሽን ምክር ቤት የተላለፈው አዲስ ውሳኔ ከፍተኛ ውዝግብ አስነስቷል። 5 የምርጫ ክልሎች ከትግራይ ተለይተው በቀጥታ ምርጫ እንዲደረግ መወሰኑ ብዙ ጥያቄዎችን አስነስቷል። የትግራይ ጊዜያዊ አስተዳደር በጽኑ ተቃውሞም አቅርቧል። ይህ ህገ መንግስታዊ የሚጥስ ነው ሲል አስጠንቅቋል። በተጨማሪም ውሳኔው የፕሪቶሪያ ስምምነት ሂደትን አደጋ ላይ ሊጥል እንደሚችል ገልጿል። ነገር ግን ዋናው ጥያቄ ይህ ነው፣ ውሳኔው ህጋዊ ነው ወይስ አዲስ የፖለቲካ ግጭት መነሻ ይሆናል? በአዲስ አበባ ታላቅ ሰላማዊ ሰልፍ ለማካሄድ ዝግጅት ተጀምሯል። ዳግም ጦርነት አንፈልግም የሚል መልእክት እየተሰማም ነው። በሌላ በኩል በኢትዮጵያና በኤርትራ መካከል የወታደራዊ ውጥረት መጨመሩ ተነግሯል። ሳዑዲ አረቢያ እንደገና ማሸማገል ሙከራ እያደረገች ነው። እንደምናስታውሰው 2018 በጅዳ የተፈረመው የሰላም ስምምነት በሳዑዲ መሪነት ነበርም። በዚህ ሁኔታ ውስጥ ግብጽ አዲስ ዲፕሎማሲያዊ እንቅስቃሴ ጀምራለች ተብሏል። የአባይ ውሃ ጉዳይ ከተፈታ በባህር በር ጉዳይ ላይ ድጋፍ ሊኖር እንደሚችል ተዘግቧል። በተጨማሪም ኢትዮጵያ በአባይ ላይ 2 ተጨማሪ ግዙፍ ግድቦች ለመገንባት እየተንቀሳቀሰች መሆኗ ተገልጿል። ከዚህ በላይ የእስራኤል ፕሬዝዳንት አይዛክ ሄርዞግ ወደ አዲስ አበባ ገብተዋል። በቆይታቸው የቀጠናዊ ጉዳዮች ላይ ውይይት እንደሚያደርጉ ይጠበቃል። እንግዲህ ዋናው ጥያቄ ይህ ነው። ይህ ሁሉ አዲስ ኃይል አሰላለፍ መጀመር ነው ወይስ የፖለቲካ ግፊት ብቻ? በዛሬው መረጃችን ውስጥ የፌዴሬሽን ምክር ቤት ውሳኔ ህጋዊነት፣ የትግራይ አስተዳደር ምላሽ፣ ኢትዮ ኤርትራ ውጥረት፣ የግብጽ ዲፕሎማሲ፣ የቀጠናዊ የኃይል ካርታ በጥልቅ እንመለከታለን። እስከ መጨረሻው ቆዩም፣ ምክንያቱም የሚቀጥለው መረጃ አስገራሚ ነው። በቅድሚያም ግን ቪዲዮ ላይክ፣ ሰብስክራይብ በማድረግ እንድጀምሩም በአክብሮት እንጠይቃለን። ወደ ዝርዝር መረጃዎችም ገብተናልም። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች መካከል አከርካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎች በተመለከተ ከፌዴሬሽን ምክር ቤት ደርሶኛል ያለው ውሳኔ ይፋ ካደረገ በኋላ የሁለቱ ክልሎች ፖለቲካ ተዋናያን በየፊናቸው መግለጫዎችን አወጥተዋልም። የትግራይ ክልል ጊዜያዊ አስተዳደር፣ ህዝባዊ ወያነ አርነት ትግራይ ህወሓት፣ ዲሞክራሲያዊ ስምረት ትግራይ እና ሌሎች ፓርቲዎች ውሳኔው በብርቱ ተቃውመዋል። በአፋር ክልልና በደቡባዊ የትግራይ አካባቢዎች እንደሚንቀሳቀስ የሚነገርለትና ከትግራይ ኃይሎች በወጡ ወታደራዊ አዛዦች የሚመራው የትግራይ የሰላም ኃይልም በተመሳሳይ ተቃውሞውን አሰምቷል። በአማራ ክልል በኩል ያሉ የፖለቲካ ፓርቲዎችና አካላት በበኩላቸው አከርካሪ ስለተባሉት አካባቢዎች የተላለፈው ውሳኔ በበጎ ተመልክተውታል። የአማራ ብሔራዊ ንቅናቄ አብንና የአማራ ዲሞክራሲያዊ ኃይል ንቅናቄ አዴን በመግለጫው ይህን አመላክቷልም። በኮሎኔል ደመቀ ዘውዱ የሚመራው በወልቃይት ጠገዴ አማራ ማንነት መወሰንና አስመላሽ ኮሚቴ ለውሳኔው ድጋፉን ሰጥቷልም። ከትግራይ ክልል በኩል የተነሳው ጠንካራ ተቃውሞ ምርጫ ቦርድ በአማራና በትግራይ መካከል አከርካሪ ሆነው የቆዩ የተባሉትን 5 ምርጫ ክልሎች ከትግራይ ውጪ ሆነው ድምጽ እንዲሰጥባቸው በፌዴሬሽን ምክር ቤት ውሳኔ መተላለፉን ያስታወቀው የካቲት 16 ባወጣው መግለጫ ነበርም። መግለጫው ላይ አከርካሪ ተብለው የተጠቀሱት የሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ናቸው። በእነዚህ አካባቢዎች የተነሳው የይገባኛል ጥያቄ እስከሚፈታ ድረስ ከትግራይ ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው እንደተወሰነ ተገልጿል። እንዲሁም የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤት 5 ምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ ያስተላለፈውን ውሳኔ በጽኑ ተቃውሟል። አስተዳደሩ ይህን እርምጃ ህገ መንግስቱን የሚጥስና የፕሪቶሪያን የሰላም ስምምነት አደጋ ላይ የሚጥል ነው ሲል አስጠንቅቋል። የጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ የትግራይ ህዝብ ከሌሎች ጭቆና ከደረሰባቸው ህዝቦች ጋር በመሆን በመራራ ትግልና በከፍተኛ መስዋዕትነት የኢትዮጵያን ፌዴራላዊ ስርዓት ለመመስረት ግንባር ቀደም ሚና መጫወቱን አውስተዋል። ይህም ሁሉንም ዜጎች በእኩልነት የሚያገለግል ህገ መንግስታዊ ስርዓትና አዲስ ፌዴራላዊ ዲሞክራሲያዊ ስርዓት እንዲፈጠር ማድረጉን ገልጸዋል። ይሁን እንጂ ህገ መንግስቱ ላይ በተደጋጋሚ ጥሰቶች እየተፈጸመ መሆኑን የጠቀሰው አስተዳደሩ
አስተዳደሩ በህዝባችን ላይ ከተፈጸሙት ሊገለጹ የማይችሉ ግፎችና አሁን ደግሞ ህገ መንግስቱም ሆነ የፕሪቶሪያው ስምምነት በግልጽ የሚጻረር አዲስ ውሳኔ ተላልፏል ብሏልም። በሌላ በኩል የሰላም በር ሳውዲ አረቢያ በኢትዮጵያና በኤርትራ መካከል የተፈጠረው ወታደራዊ ውጥረት ለማርገብ ጥረት እያደረገች መሆኑ ተሰምቷል። በኢትዮጵያና በኤርትራ መካከል እየታየ የመጣውንና ቀጠናዊ ስጋት የደቀነው ወታደራዊ ውጥረት ለማርገብ ሳውዲ አረቢያ ዲፕሎማሲያዊ ጥረት መጀመሯ ተነግሯል። በተለይም በዚህ የካቲት ወር የሳውዲ መንግስት ሁለቱን አገራት ወደ ንግግር ጠረጴዛ ለመመለስ ከፍተኛ እንቅስቃሴ እያደረገ ይገኛል። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት በቅርቡ በአዲስ አበባና በአስመራ ባደረጉ ጉብኝት የሁለቱን አገራት መሪዎችና ከፍተኛ አመራሮች በተናጠል በማነጋገር ለማግባባት ጥረት አድርጓል። የሳውዲ ጥረት ትኩረት ያደረገው በሁለቱ አገራት ድንበር አካባቢ የታየ ነው የተባለውን የኃይል ማሰባሰብ ሂደት እንዲቆምና ልዩነቶቹ በሰላማዊ መንገድ እንዲፈቱ ለማድረግ እንደሆነ ተገልጿል። ሳውዲ አረቢያ በሁለቱ አገራት ግንኙነት ውስጥ ቁልፍ ሚና ስትጫወት የመጀመሪያዋ አይደለም። እንደ አውሮፓውያን አቆጣጠር በሴፕቴምበር 2018 በንጉስ ሰልማን ቢን አብዱልአዚዝ አደራዳሪነት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጅዳ ተገናኝተው ታሪካዊውን የጅዳ የሰላም ስምምነት መፈራረማቸው ይታወሳል። ይህ ስምምነት ለሁለት አስርት ዓመታት የዘለቀውን የጦርነትም የሰላምም የሌለበት ሁኔታ መቋጫ የሰጠ ነበርም። አሁን እየተደረገ ያለው ጥረትም ይህን የሰላም መንፈስ ለመታደግና የቀይ ባህር ቀጠናን ደህንነት ለማስጠበቅ ያለመ መሆኑ የፖለቲካ ተንታኞች ይናገራሉ። የጥረቱ መነሻ ምንም እንኳን በይፋ የተገለጸ ምክንያት ባይኖርም ከቅርብ ጊዜ ወዲህ በኢትዮጵያ በኩል የሚሰማው የባህር በር ጥያቄዎችና ከሰሜኑ ጦርነት ማብቃት በኋላ በሁለቱ አገራት መካከል የተፈጠረው የፖለቲካ ቅዝቃዜ ለውጥረቱ መባባስ እንደ ምክንያት ይጠቀሳሉ። የሳውዲ አረቢያ የሰላም ውጥረት በሁለቱ አገራት መካከል ያለውን አለማግባት ፈቶ ወደ የቀድሞ ወዳጅነት ይመልሳቸው እንደሆነ የሚጠበቅ ይሆናል። በመቀጠልም ተጨማሪ ሁለት ግድቦች በአባይ ወንዝ ላይም ኢትዮጵያ በአባይ ወንዝ ላይ ሁለት ተጨማሪ ግዙፍ ግድቦችን ለመገንባት ማሰቧን ተከትሎ ነው ግብጽ የባህር በር ላይ እተባበራለሁ ያለችው ተብሏልም። በቀይ ባህር ቀጠና አዲስ ኃይል አሰላለፍ እየተመሰረተ ባለበት በዚህ ወቅት ኢትዮጵያ በአባይ ወንዝ ላይ ሁለት ተጨማሪ ግዙፍ ግድቦችን ለመገንባት በከፍተኛ ፍጥነት እየሰራች መሆኑ ተሰምቷልም። ኢትዮጵያ በእስራኤል የበላይ ጠባቂነት በሚደራጀው አዲስ ቀጠናዊ የኃይል አሰላለፍ ውስጥ በመግባት የህዳሴውን ግድብ እንደማይቀለበስ እውነታ በመቁጠር ወደ ቀጠናው ግንባታዎች መሸጋገሯ ታውቋልም። ኢትዮጵያ በአዲሱ ጥምረት ውስጥ ሙሉ በሙሉ ከመግባቷ በፊት ግብጽ የናይል ወንዝ አጠቃቀምን በተመለከተ ስምምነት ላይ ለመድረስ ወዳጅ አገራትን አማላጭ በመላክ ላይ ትገኛለችም። ለሁለቱ ግድቦች ግንባታ የሚውል አስተማማኝ ፋይናንስ የተገኘ ሲሆን ቱርክ ተርባይንና ኤሌክትሮ መካኒካል መሳሪያዎችን እንድታቀርብ ከመግባባት ላይ መድረሱ አንዱ የስጋት ምንጭ መሆኑ ተጠቁሟልም። ፕሬዝዳንት ረጂብ ታይብ ኤርዶጋን በአዲስ አበባ በነበራቸው ጉብኝት ለጥያቄው በጎ ምላሽ መስጠታቸው ተሰምቷልም። ዘናሽናል የተሰኘው የመካከለኛው ምስራቅ የዜና ምንጭ የግብጽ ዲፕሎማቲክ ምንጮችን ዋቢ አድርጎ እንደዘገበው ግብጽ የኢትዮጵያን የባህር በር ጥያቄ ለመደገፍ ፍላጎት አሳይታለች። ግብጽ ይህንን ድጋፍ የምትሰጠው የአባይ ውሃ የህዳሴ ግድብ ጉዳይ ዘላቂ እልባት የሚያገኝ ከሆነ መሆኑ ተገልጿልም በማለት የዘገበው የዜና መነሻው ኢትዮጵያ ቀጣይ የግድቦቹ እቅድ መሆኑ ታውቋልም። በስተመጨረሻም የእስራኤል ፕሬዝዳንት አይዛክ ኤርዞግ ለይፋዊ የስራ ጉብኝት አዲስ አበባ መግባታቸው ተሰምቷልም። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር ናቸው የተቀበሏቸው ተብሏልም። ፕሬዝዳንቱ በቆይታቸው በተለያዩ የሁለትዮሽ ቀጠናዊ ጉዳዮች ላይ ይመክራሉ ተብሎ ይጠበቃልም። የእስራኤል ፕሬዝዳንት የመጡት የቱርክ ፕሬዝዳንት ረጂብ ታይብ ኤርዶጋን በመጡ ሳምንት በኋላ ነው። ኤርዶጋን አዲስ አበባ በነበሩበት ጊዜ እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና ሶማሊላንድም ሆነ አፍሪካ ቀንድ እንደማይጠቅም ተናግረው ነበር የሄዱትም። ይህ ከሆነ ሳምንት በኋላ የእስራኤል ፕሬዝዳንት ለይፋዊ ስራ ጉብኝት አዲስ አበባ ገብቷልም። ሰብስክራይብ፣ ላይክ፣ ሼር እንድታደርጉም እንጠይቃለን። መልካም ጊዜ እንዲሁላችሁም እንመኛለን።